ጋዜጠኛ የመዝናኛ ፕሮግራሞች አቅራቢና አዘጋጅ የሆነችው ናፍቆት ትዕግስቱ አስደናቂው ታሪክ በርካቶችን እያነጋገረ ያለው ጽናትና ቆራጥነት በደማቁ የታየበት ታሪክ። ይህን ድንቅና አስተማሪ ለፍቅር የተከፈለ ታሪክ ምንድን ነው? አብራችሁን ከቆያችሁ ይህን አስገራሚ የሁለቱን ጥንዶች ታሪክ እንነግራችኋለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። በሞትና በህይወት መካከል ሆኜ በሆስፒታል አልጋ ላይ ተኝቼ ነው የተንበረከኩላት። በእንባ በህመምና በከባድ መስዋዕትነት የተገነባው የጋዜጠኛ ናፍቆት ትዕግስቱና የባለቤቷ ጋዜጠኛ ብሩክ እንዳለ እጅግ ልብ የሚነካ እውነተኛ የፍቅር ታሪክ። ብዙዎች ፈተና ሲመጣ ጥለው በሚሸሹበት በዚህ ዘመን ናፍቆት ትዕግስቱ ግን ለእውነተኛ ፍቅርና ታማኝነት ዋጋ ከፍላ አሳይታለች። ናፍቆት ገና ከልጅነቷ ጀምሮ የነቃች በትምህርቷ ጎበዝና ህልሟን ለማሳካት የምትተጋ ጠንካራ ሴት ነበረች። የ12ኛ ክፍል ትምህርቷን በጥሩ ውጤት አጠናቃ የአዲስ አበባ ዩኒቨርሲቲ ምድቧን ስትጠብቅ በክረምት ወቅት በካፌ አስተናጋጅነት በመስራት ስራ የማይነቅ ማንነቷን አሳይታለች። በመቀጠልም በጋዜጠኝነት ትምህርቷን አጠናቃ በኢትዮጵያ ቴሌቪዥን ወይም ኢቲቪ በሙያ ማገልገል ጀመረች። በዚህ የሙያ መንገዷ ላይ ነበር ህይወቷን የሚቀይረውንና የልቧን አጋር ጋዜጠኛ ብሩክ እንዳለን ያገኘችው። የተቀራረበ ጓደኝነታቸው ወደ ጥልቅ ፍቅር ተለውጦ ስለ ነገ ትዳራቸውና ውብ ህይወታቸው ማለም ጀመሩ። ነገር ግን በህይወታቸው ላይ ያልተጠበቀ ከባድ ማዕበል ደረሰ። ጋዜጠኛ ብሩክ ከተወዳጁ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ያደረገው ቃለ መጠይቅ በወቅቱ ባለመሰራጨቱ ምክንያት ከቴሌቪዥን ጣቢያው ጋር ወደ አለመግባባት አምርቶ ስራውን እንዲለቅ ተገደደ። ከዛም አልፎ አንድ ቀን ምሽት ወደ ቤቱ ሲመለስ ባልታወቁ ሰዎች በደረሰበት ከባድ ድብደባ ምክንያት የወገብ ዲስክ መንሸራተት አጋጠመው። ህመሙ ከቀን ወደ ቀን እየተባባሰ በመሄዱ መራመድ እስከማይችልበት ድረስ ደረሰ። ሀገር ውስጥ ያለው ሕክምና በቂ ስላልነበር በኢትዮጵያውያን ርብርብ ወደ ቱርክ ኢስታንቡል ለከባድ ቀዶ ጥገና አመሩ። በዚህ በጭንቀትና በህመም የተሞላ ጊዜ ናፍቆት ትዕግስቱ ከጎኑ አንዲት ሰከንድ እንኳን ሳትለይ ከባድ የፍቅርና የታማኝነት መስዋዕትነት ከፈለች። የህመሙን ስቃይ አብራው ተካፈለች። ተስፋ ሲቆርጥ ብርታት፣ ሲደክም ምሰሶ ሆነችው። በዚያ ከባድ ቀዶ ጥገና ወቅት በሕክምና ክፍል ውስጥ ብሩክ ከዶክተሮቹና ነርሶቹ ጋር በመተባበር ለአጋሩ ለአይኑ ማረፊያ ለናፍቆት ልዩ ሰርፕራይዝ አዘጋጀላት። ናፍቆት ለአጭር ጊዜ ወጣ ብላ ስትመለስ በአበቦች በተሸለሙ የህክምና ክፍል ውስጥ ተንበርክኮ ታገቢኛለሽ ወይ ሲል የጋብቻ ጥያቄ ያቀረበላት። እሷም በእንባ ተሞልታ ጥያቄውን ተቀበለችው። በፈጣሪ እርዳታና በባለቤቱ አጋዥነት ህክምናው ተሳክቶ ብሩክ በእግሩ መቆም ቻለ። ወደ ሀገራቸው ተመልሰው በደስታ ተጋብተው አሁን የሁለት ልጆች እናትና አባት ለመሆን በቅተዋል። ጋዜጠኛ ብሩክ ያንን የማይታለፍ የሚመስለውን ጊዜ ሲያስታውስ ከዛሬ 8 ዓመታት በፊት ነበር የሲያቲካ ሰርጀሪ ያደረኩት። ያ ቀን ለሌሎች ተራ ቀን ሊሆን ይችላል፣ ለኔ ግን በህይወቴ ከባዱ ቀን ነበር። የቀዶ ህክምናው ክፍል ስገባ በልቤ የነበረው አንድ ጥያቄ ብቻ ነበር፣ እንደገና በእግሬ ቆሜ እወጣለሁ? መልሱን ማንም አያውቅም ነበር። ከዚያ በኋላ የመጡት ቀናት እጅግ ከባድ ነበሩ። ሌሊቶቹ ረጅም ነበሩ። ህመሙ ማቆሚያ አልነበረውም። እንቅልፍ ከዓይኔ ራቀ፣ ፈገግታ ከፊቴ ጠፋ። ጨለማ ለዘላለም አይቆይም፣ ህመም ዘላለም አይደለም። ዛሬ የምታፈሱት የመከራ እንባ ነገ የምስጋና እንባ ይሆናል በማለት ተስፋ ለቆረጡ ሁሉ ትልቅ አስተማሪ መልእክት አስተላልፏል። እውነተኛ ፍቅርና ታማኝነት ምን ያህል ተራራ እንደሚያፈርስ የሚያሳይ ድንቅ የህይወት ትምህርት ነው። የእነዚህን ድንቅ ጥንዶች የታማኝነትና የጽናት ታሪክ እንዴት አያችሁት? ሀሳብና አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።